ጤና ይስጥልኝ። ዛሬ በብዙዎቻችን በየቀኑ ስለሚቀርበውና ምናልባትም እስከዛሬ ድረስ በተሳሳተ መንገድ ስንረዳው በነበረው አንድ ወሳኝ የጤና ርዕስ ላይ በጥልቀት እንነጋገራለን። ርዕሱም ስለ ወተት ነው። ነገር ግን ስለ ማንኛውም ወተት አይደለም። በገበያ ላይ ስላለው የዱቄት ወተትና በቀጥታ ከላም ስለምናገኘው እውነተኛ ትኩስ ፈሳሽ ወተት ነው። ብዙዎቻችን በቤታችን ውስጥ የዱቄት ወተትን ስንጠቀም መጠነኛ ጥያቄዎች ይፈጠሩብናል። ይህ እኮ እውነተኛ ወተት አይደለም፣ ንጥረ ነገሩ በሙሉ የጠፋበት ዱቄት ነው፣ ወይም ደግሞ ለሕፃናትም ሆነ ለአዋቂዎች አይጠቅምም የሚሉ አመለካከቶች በህብረተሰባችን ውስጥ ስር የሰደዱ ናቸው። በሌላ በኩል ደግሞ እውነተኛው የላም ወተት ፍጹም ተፈጥሯዊና ወደር የሌለው የጤና ምንጭ እንደሆነ ይታመናል። ነገር ግን ሳይንሱና የአመጋገብ ባለሙያዎች በዚህ ዙሪያ ምን ይላሉ? የዱቄት ወተት በእርግጥ እንዴት ነው የሚሰራው? ከእውነተኛ ወተት ጋርስ እኩል ጥቅም አለው ወይንስ ለጤናችን ስውር አደጋዎችን ይዟል? ዛሬ ሁለቱን የወተት አይነቶች በአምስት ዋና ዋና መስፈርቶች ማለትም በአመራረት ሂደታቸው፣ በንጥረ ነገር ይዘታቸው፣ ለልብ ጤና ባላቸው ተጽዕኖ፣ በምግብ መፈጨት ስርዓት ላይ ባላቸው ተጽዕኖ፣ በቆይታ ጊዜያቸው፣ በዋጋቸውና ለአጠቃቀም ባላቸው ምቾት ላይ በመመስረት እያንዳንዱን ሳይንሳዊ እውነታ ፍንትው አድርገን እምናይ ይሆናል። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ ለራሳችሁና ለቤተሰባችሁ የምታደርጉት ምርጫ ሙሉ በሙሉ ይቀየራል። ሰብስክራይብ አርግታችሁ ከሆነ በቀጥታ ወደ ዝርዝሩ እንግባ። መልካም ቆይታ ይሆንላችሁ። በቅድሚያ በአንደኛ ደረጃ የምንመለከተው የዱቄት ወተት አመራረት ሚስጥሩን ነው። የመጀመሪያውን ትልቅ የተሳሳተ ግንዛቤ በማፍረስ እንጀምር። የዱቄት ወተት የላብራቶሪ ኬሚካል ወይንም የሰው ሰራሽ ፕላስቲክ ምርት አይደለም። የዱቄት ወተት የመጣው 100% ከተፈጥሯዊ የላም ወተት ነው። ታዲያ እንዴት ነው ወደ ዱቄትነት የሚቀየረው? ሂደቱ ዲሃይድሬሽን ወይንም ውሃን የማስወገድ ሳይንስ ይባላል። መጀመሪያ ትኩስ ፈሳሽ ወተት ከእንስሳቱ ተሰብስቦ ወደ ፋብሪካ ይገባል። እዚያም ልክ እንደ ማንኛውም ወተት ፓስቸራይዝድ ይደረጋል። ማለትም ጎጂ ባክቴሪያዎቹ እንዲሞቱ ከፍተኛ ሙቀት ይሰጠዋል ማለት ነው። ከዛም በኋላ ነው ዋናው አስገራሚ ጥበብ የሚጀምረው። ወተቱ ስፕሬይ ድራየር ወደሚባል ግዙፍ ማሽን ውስጥ ይገባል። በማሽን ውስጥ ወተቱ እጅግ በጣም ጥቃቅን በሆኑ ጠብታዎች መልክ ወደ አየር ይረጫል። ልክ እንደ ሽቶ ማለት ነው። በተመሳሳይ ሰዓትም እጅግ በጣም ሞቃታማ አየር በዚያ ክፍል ውስጥ ይለቀቃል። ያም የተረጨው ወተት ከሞቀው አየር ጋር ሲገናኝ በሰኮንዶች ውስጥ በወተት ውስጥ ያለው ውሃ በሙሉ በትነት ወይንም ኢቫፖሬሽን አማካኝነት በአየር ላይ በኖ ይጠፋል ማለት ነው። ወደ ታች የሚዘንበውና የሚቀረው ግን ደረቁ የወተት ይዘት ብቻ ነው። እሱም ተሰብስቦ እኛ የምናየው ስስ የዱቄት ወተት ይሆናል ማለት ነው። በአጭሩ የዱቄት ወተት ማለት ውሃው የወጣለት እውነተኛ ወተት ማለት ነው። ነገር ግን ይህ ኃይለኛ ሙቀትና የመረጨት ሂደት በወተቱ ጥራት ላይ ምን ያመጣል? አሁን ወደ ንጥረ ነገሮቹ ልዩነት እናልፋለን። በሁለተኛ የምናየው ደግሞ የሁለቱን የወተቶች የንጥረ ነገር ልዩነታቸውን ነው። አሁን ሁለቱን ወተቶች በሳይንሳዊ ሚዛን ላይ እናስቀምጣቸዋለን። ሰውነታችን ከወተት የሚፈልጋቸውን ዋና ዋና ንጥረ ነገሮች አንድ ባንድ በመፈተሽ ልዩነቱን እናያለን ማለት ነው። የመጀመሪያው እንግዲህ ማይክሮ ኒውትረንት ይባላል። የፕሮቲን ካርቦሃይድሬት እና የስብ ልዩነታቸውን እንይ። በጥናቶች መሰረት ፈሳሹ ወተት ወደ ዱቄት ሲቀየር በውስጡ ያለው የፕሮቲን መጠን ምንም አይቀንስም። ኪያዚን እና ዊ ፕሮቲን የተባሉት ከፍተኛ ጥራት ያላቸው የወተት ፕሮቲኖች ምንም ሳይቀንሱ በዱቄት ወተት ውስጥ ይገኛሉ። ካርቦሃይድሬቱ ወይንም ደግሞ ላክቶስ እና የተፈጥሮ ስቡም ቢሆኑ በተመሳሳይ ሁኔታ ይቆያሉ። ስለዚህ ከጡንቻ ግንባታና ከኃይል ሰጪነት አንጻር ሁለቱም ወተቶች እኩል ናቸው ማለት ነው። ሁለተኛው ደግሞ የማዕድናት ይዘታቸው ነው። ካልሽየም እና ፎስፈረስ ለአጥንታችን እና ለጥርሳችን ጥንካሬ እጅግ ወሳኝ የሆነው ካልሽየም በሙቀት አይጠፋም ወይንም አይተንም። ስለዚህ አንድ ብርጭቆ የዱቄት ወተት ስታዘጋጁ የምታገኙት የካልሽየም መጠን በቀጥታ ከላም ከታለበው አንድ ብርጭቆ ወተት ጋር ፍጹም እኩል ነው ማለት ነው። ሶስተኛ ደግሞ የቫይታሚኖች ልዩነታቸው ነው። እዚህ ጋር ግን የተወሰነ ለውጥ ይኖራል። ወተቱን ለማድረቅ ጥቅም ላይ የሚውለው ከፍተኛ ሙቀት እንደ ቫይታሚን ቢ6፣ ቫይታሚን ቢ12 እና ፎሌት ያሉ ለሙቀት ስስ የሆኑ የተፈጥሮ ቫይታሚኖችን ከ10 እስከ 30% ድረስ ሊቀንሳቸው ይችላል። ነገር ግን አምራቾች ይህንን ክፍተት ጠንቅቀው ያውቁታል።
ስለዚህ በሕግ ጭምር ተገዳጅ ስለሚሆኑም ዱቄቱ ወተት ላይ ተጨማሪ ቫይታሚን ኤ እና ቫይታሚን ዲ በሰው ሰራሽ መንገድ ይጨምሩበታል ማለት ነው። ይህም ሂደት ፎርቲፊኬሽን ይባላል። ለዚህ ነው ፎርቲፋይድ ሚልክ ተብለው የሚጠሩት ማለት ነው። በብዙ ሀገሮችም እንዲያውም የዱቄት ወተት ከተፈጥሮ ፈሳሽ ወተት ይበልጥ በቫይታሚን ዲ የበለጸገ ሆኖ ይገኛል ማለት ነው። በሶስተኛ ደግሞ ልዩነታቸውን የምናየው የልብ ጤናና እንዲሁም ደግሞ የኮሌስትሮል አይነታቸውን ነው። ማለትም የኮሌስትሮል ስጋታቸው ምን ይመስላል የሚለውን እናያለን። እስካሁን ያየናቸው ነጥቦች የዱቄት ወተትን በጣም ጥሩ አድርገው ሊያሳዩ ይችላሉ። ነገር ግን አሁን ወደ እውነተኛው ሳይንሳዊ ስጋት እንመጣለን። ይህ ብዙ ሰው የማያውቀው ግን እጅግ ወሳኝ የሆነ ነጥብ ነው። እሱም ኦክሲዳይዝድ ኮሌስትሮል ይባላል። ፈሳሽ ወተት ወደ ዱቄት በሚቀየርበት ጊዜ ስቡና ኮሌስትሮሉ ከከፍተኛ አየር ማለትም ኦክሲጅንና ሙቀት ጋር በቀጥታ ይገናኛሉ። ይህ በሚሆንበት ጊዜ በወተቱ ውስጥ ያለው ጤናማ ኮሌስትሮል ይበላሻል ወይንም ኦክሲዳይዝድ ይሆናል። ይህ ለምን ያስፈራል ካላችሁ የሕክምና ጥናቶች እንደሚያሳዩት ኮሌስትሮሉ ኦክሲዳይዝድ ሲሆን ማለትም ሲበላሽ በደም ስሮቻችን ውስጠኛ ግድግዳ ላይ የመጣበቅ የመጠራቀምና የደም ቧንቧን የማጥበብ ከፍተኛ ባህሪ ይኖረዋል። ታዲያ ይህ ደግሞ በሂደት ለልብ ድካም፣ ሀርት አታክና ለደም ግፊት የመጋለጥ እድልን ይጨምራል ማለት ነው። በተቃራኒው በእውነተኛ ትኩስ ፈሳሽ ወተት ውስጥ ያለው ኮሌስትሮል ይህንን የኦክሲዳይዜሽን ሂደት ስላላለፈው ለልብ ጤናችን በጣም ደህንነቱ የተጠበቀ ነው። ስለዚህ የልብ ህመም፣ የደም ግፊት ወይንም ከፍተኛ የኮሌስትሮል ችግር ያለባቸው ሰዎች ከዱቄት ወተት ይልቅ የተፈጥሮ ፈሳሽ ወተትን በተለይ ደግሞ ቅባቱ የተወገደለትን ወተትን ቢመርጡ በእጅጉ ይመከራል ማለት ነው። ለጤናማ ሰው ምንም ማለት ላይሆን ይችላል። ነገር ግን ከፍተኛ ኮሌስትሮል፣ የልብ ህመም አደጋ እንዲሁም ደግሞ የደም ግፊት ያለባቸው ሰዎች የዱቄት ወተትን ባይመርጡ ይመከራል ማለት ነው። በአራተኛ የምናወዳድርበት ነጥብ ደግሞ የምግብ መፈጨትና የሆድ መነፋት ልዩነታቸውን ነው። ማለትም በሆድ መነፋትና በምግብ መፈጨት ስርዓታችን ላይ የሚኖራቸው ተጽዕኖ ምን ያህል ነው የሚለውን እንይ። የሆድ መነፋት፣ የጋዝ መፈጠር ወይንም የሆድ ቁርጠት ችግር ላለባችሁ ሰዎች የትኛው ይሻላል የሚለው ትልቅ ጥያቄ ነው። ይህ በብዙዎች ዘንድ የሚነሳ ሌላው የተሳሳተ ግንዛቤ ነው። ብዙ ሰዎች የዱቄት ወተት ቀላል ስለሆነ እንደ ማቅለሸሽ ወይንም የሆድ መነፋት ያሉ ችግሮችን አያመጣም ብለው ያስባሉ። ነገር ግን እውነታው ፍጹም ተቃራኒ ነው። በሁለቱም ወተቶች ውስጥ ላክቶስ የተባለው የተፈጥሮ የወተት ስኳር በእኩል መጠን ይገኛል። የላክቶስ አለመስማማት ወይንም ላክቶስ ኢንቶለራንስ ያለበት ሰው ማለትም ሰውነቱ የወተት ስኳርን ሰባብሮ ለመፍጨት የሚያስችለው ላክቴስ የተባለ ኤንዛይም የሌለው ሰው ፈሳሹንም ጠጣ የዱቄቱንም እኩል ነው ሆዱን የሚነፋውና ጋዝን የሚፈጥርበት ወይም ደግሞ ምቾትን የሚነሳው ማለት ነው። ስለዚህ የምግብ መፈጨት ችግር ካለባችሁ ልዩነቱ ከወተቱ አይነት ሳይሆን ከሰውነታችሁ ተፈጥሮ ጋር የተያያዘ ነው ማለት ነው። አንደኛው ከአንደኛው በምንም መልኩ አይሻልም። ሁለቱም እኩል ተጽዕኖ ይኖራቸዋል ማለት ነው። አምስተኛ ትልቁ ነጥብ የቆይታ ጊዜያቸው ይሆናል። አሁን ደግሞ የዱቄት ወተት ፈሳሽ ወተትን 3-0 በሆነ ውጤት ሙሉ በሙሉ የሚያሸንፍበትን ተግባራዊ ጥቅሞቹን እንመልከት። አንደኛው ምንድነው? የመቆየት ጊዜው ነው። እውነተኛ ፈሳሽ ወተት ሳይበላሽ በማቀዝቀዣ ውስጥ እንኳን የሚቆየው ጥቂት ቀናት ብቻ ነው። ማቀዝቀዣ ከሌለ ደግሞ በተለይ በሞቃት አየር ጠባይ በጥቂት ሰዓታት ውስጥ ይበላሻል። የዱቄት ወተት ግን ብናየው ውሃ ስለሌለው ባክቴሪያዎች ሊያድጉበት ወይንም ሊያበሰብሱት አይችሉም። ስለዚህ ያለምንም ማቀዝቀዣ በደረቅ ቦታ ውስጥ እስከ ወራት አልፎ ተርፎም እስከ ዓመታት ድረስ ሳይበላሽ ይቆያል ማለት ነው። ሌላው ደግሞ በኢኮኖሚ አንጻር ብናይ የዱቄት ወተት አይበላሽም፣ አይፈስም፣ አይባክንም። ስለዚህ በረጅም ጊዜ ስንመነዝረው ከፈሳሽ ወተት የበለጠ ኪስ የሚጎዳ አይደለም ማለት ነው። በጣም ቆጣቢ ነው ማለት ነው። ሌላው አጠቃቀምና አመቺነታቸው ነው። ቅድም እንዳልኳችሁ ለጉዞ ለስራ ቦታ ወይንም ማቀዝቀዣ በሌለበት አካባቢ ለሚኖሩ ሰዎች የዱቄት ወተት ወደር የሌለው ምቾት አለው ወይም ደግሞ ተመራጭ ይሆናል ማለት ነው። ስለሆነም እንግዲህ ሁለቱንም ሳይንሳዊና ተግባራዊ ነጥቦችን ካየን ዘንድ የመጨረሻው ፍርድ ምንድን ነው? የዱቄት ወተት ከእውነተኛ ወተት ጋር እኩል ጥቅም አለው? ይህ በመጨረሻ የምንመልሰው ይሆናል። መልሱ አዎ ነው። በአብዛኛው እኩል ጥቅም አለው። የዱቄት ወተት የውሸት ወተት አይደለም። ከአጥንት ጥንካሬ ከፕሮቲንና ከካልሽየም አቅርቦት አንጻር ከእውነተኛ ፈሳሽ ወተት ጋር እኩል ነው። ታዲያ የትኛውን እንምረጥ ወይንም የትኛው ይሻላል ካላችሁ
ሁለት ወሳኝ ነጥቦች አሉ። እውነተኛውን ፈሳሽ ወተት መምረጥ ያለባችሁ ፍጹም የተፈጥሮ ጣዕምን ለምትፈልጉ እንዲሁም ለልብ ጤናችሁ፣ ለደም ስሮቻችሁ ጥንካሬ እናም ደግሞ ለኮሌስትሮል መጠን ለምትጠነቀቁ ሰዎች እውነተኛው ትኩስ ፈሳሽ ወተት የመጀመሪያ ምርጫችሁ መሆን አለበት። ሁለተኛው ግን የዱቄት ወተትን መምረጥ ያለባችሁ ወተት በቅርበት ለማታገኙ፣ ማቀዝቀዣ ለሌላችሁ፣ ለረጅም ጊዜ አስቀምጣችሁ ለመጠቀም ለምትፈልጉ ወይንም ለጉዞ የዱቄት ወተት ምንም ስጋት ሳይኖርባችሁ ልትጠቀሙበት የምትችሉት ምርጥና ጤናማ የሆነ ምርጫ ነው ማለት ነው። ስለዚህ ፍላጎታችሁ ላይ መሰረት የሆነ አመራረጥ ሊኖራችሁ ይገባል ማለት ነው። በመጨረሻም በጥያቄ የምዘጋ ይሆናል። እናንተ ለቤታችሁ የትኛውን መግዛት ትመርጣላችሁ? የዱቄት ወተት ወይንስ እውነተኛውን ፈሳሽ ወተት? ያላችሁን ልምድና አስተያየት ኮሜንት ላይ በሰፊው ጻፉልኝ። እኔም እያንዳንዱን አንብቤ የምመልስላችሁ ይሆናል። ይህ ጠቃሚ መረጃ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።